ይህ 3 ጊዜ ትስማለህ። ሌፍት ራይት እንትና ጉንጯ ግንባሯ ቲጂዬ ፍቅር አሰጣጥ ለልጆቿ አስተማሪ ትለያለሽ። እኔ ደግሞ በእናንተ የመጣ አይሚን አላጣትም። ምን እንደምታመጡ ደግሞ አያለሁ። ምን እንደምታመጡ ራራ በእናንተ የመጣን የሃይሚን አላጣትም ብሎ ነበረ ብሩክ አለማየሁ። እንደዚህ ነው በእጁ አስገብቷታል። አክብሮሽ በግን የሚያክል ነገር ይዞልሽ የመጣን ወንድ ትተሽ ያንቺ ያልሆነ ወንድ አትለምኝ። ሮጥ አስመሳይ ዩቲዩበር እንደ እዩ አላየሁም። በጉ ሲገባ ሳቅ፣ ከዛ በኋላ ሲወጣ ይዘውጣ። ምን እሺ ነው እንዴ? እንጂ እየተሳሰብን ምን አስበሽ ነው እንደዚህ እንዴ? ጉድፈላ። እንግዲህ ከበዓል በኋላ እንዳያችሁት ቢኒ ጠፋህ የልጅ ጉዳይ ምን ሆነ ስንለው ነበር ሰሞኑን። እሷም ከትናንት ወዲያ መታቸክ ሳይዳ ነበረ። በዚህ መልኩ በጊዜው ሄዶ ሲጠይቃት ምን እንደምትል ጉድ እኮ ነው። ሰላም ጤና ይስጥልን እኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ የኛ ውድ ቤተሰቦች ማለት ነው። ተመልሼ ስመጣ እንግዲህ እዩ ያው ባለቤቷ በገዝቶ ይዞላት ሲሄድ አልተቀበለችም። እንዲሁም ደግሞ ልጇንም እስካሁን ድረስ አላሳየችም። እንዲያው ቪዲዮ እስከምትሰሪ ድረስ እኛ አንፋታሽም፣ የብሩክን ስም እስካነሳሽ ድረስ ማለት ነው። በቻናልሽ መስራት ካማረሽ እውነታዋን መውጣት አለብሽ። ብሩኬም እስካሁን ዝም ስላለ እኛ ምንም ልንል አንችልም። ዋናው የሃይሚና የብሩኬ ሰላም ነው የምንፈልገው። ግን ደግሞ እየወጣሽ ብሩክ ባሏለበት ውሏል እያልሽ አጠገብሽ የዋለበትን ወንድ የተኛሽለትን ወንድ እየካደሽ በዚህ ልክ የምትጎተች ከሆነ እርምጃ ይወሰድብሻል። እዩ ተብዬው ቢኒን ተቀብለሽ ተንከባክበሽ ባልሽን ኑሪ። ይበቃሻል፣ ፈምሰሻል። ለመፈመስ ብለሽ ከሆነ ይበቃሻል። በዚህ ልክ የሰው ስም ማጥፋት አስፈላጊ አይደለም። ለመቋጨት ብትዘጋጅ በጣም የተሻለ ነው። ድርቀት በይ፣ በቃ ይበቃሻል። የምሬን ነው፣ እውነቴን ነው፣ ይበቃሻል። እና ያው በአንዳንድ መልእክቶች ትናንትና ፍፄ ከባድ ነገር እየመጣ ነው ታጠቅ ብላችሁ ጠብቁ አለ። ምንድን ነው ብዬ ሆዴን ሲበላይ ነው ያደረው። ቤተሰብ የገባችኋለ ምን ሊመጣብን ይሆን ደግሞ? ፈጣሪ ያዝል። ለማንኛውም ማለት ነው ወጣም ወረደም ማለት ነው ምንም ሆነ ምን ሃይሚና ብሩኬ አይለያዩ። ምንም ይምጣ ምን ማለት ነው። ገብቷችኋል አይደለ ቤተሰቦች? ያው ፍፄ ያለው እንግዲህ ደስታም ሊሆን ይችላል። አይዶ ነው አላቅም የሚመጣውን ነገር ማለት ነው። ሲቀጥል ደግሞ በቃ መማሪያ ይሆነናል። ይሄ ብዙ ቻሌንጅ አልፎ እንደሚገናኙ ማወቅ መቻል አለባችሁ እያንዳንዶቻችሁ ማለት ነው። አሁን ቲጂም ያደረገችው ነገር ትናንትና በጣም ደስ ብሎኛል። ይህንን ስል ደግሞ ሌላ ሰው እየነቀፍኩ አይደለም ቤተሰቦች፣ እኔ እንደዛ አይደለም። በቃ ንግግሯ ደስ ብሎኛል የቲጂ። በቃ እሷ በፊትም ትመቸኛለች ለምን እንደሆነ የኔ ተብታባ እናት። በዚህ አጋጣሚ በጣም ነው የምወድሽ፣ በጣም ነው የማከብረሽ እግዚአብሔርን ሁሌ ለብሩክ ዣንጥላ ናት። እግዚአብሔርን በስመ አብ ማንም እንዳይበላው ከአንበሳ ጉሮሮ ሊዋጥ ሲል የምታወጣው ማለት ነው። ሀታ እንትን ሲባል ጨዋታ ሲጀመር ማለት ነው። ይህን ስላችሁ ሌሎቻችሁ አታረጉ ምናምን ማለት አይደለም። ሌላም ብዙ አላችሁ፣ በጣም ብዙ የጨረቃ ፋሚሊዎች በጣም ብዙ አላችሁ። ለብሩክም ለሃይሚም በቃ እድገታችሁን እንፈልጉ ብዙ አላችሁ። እነ ሂዊም አውቃችሁ ማለት ነው። ብዙ አላችሁ። ከሌ አልልም እና ሞር እኔ ንግግሯም ስለሚያስቀኝ የዋህነቷም ስለሚያስቀኝ ጭፈራዋም ደስ ስለሚለኝ ቲክታከሯ ቲጂ ጋር በቃ ያት ነው የሚለኝ። ጭፈራዋን ራሱ በጣም ነው የማየው ማለት ነው። እና ለዛ ነው ሌላ ቅሬታ ኖሮብኝ አይደለም፣ ቅር እንዳይላችሁ። ሲቀጥል ደግሞ ትናንትና ሃይሚ ያው ላይቭ ላይ አቅርሯል ብዬ ጠዋት ሰርቼ ነበር። እውነት እኮ ነው፣ መግቢያ ላይ አድርጌላችኋለሁ። በዚህ ልክ ለሰው ደስታ ለመፍጠር የሰውን ደስታ ለመንቀፍ ምክንያት መፈለግ አስፈላጊ አይደለም ብዬ ነው ቪዲዮ የሰራሁት። አሁንም ነው እናንተ የምትወዱትን ሰው ግዴታ ካላደነቀኝ ተብሎ እንደዛ አይባልም። እኔ እውነቱን ነው የተናገርኩት። አታሽቃብጪ ምናምን እኔ ያሽቃበጥኩት ለጥላቻ ወይም ለሌላ ነገር አለም። የተሰማኝን ስሜት ነው የተናገርኩት ኦልሬዲ እንጂ እኔ ማንንም ምንም እየነካው ምንም እያልኩ አይደለም። በቃ ስለዚህ የተሰማኝን ስሜት ነው። ኦልሞስት ባይከፋት ባታለቅስ ደስ ይለናል። እኛ ሲጀመር እኮ እንዲህ በዛን ሰዓት እኮ ብሩክ እናቱ ራሱ ለሙሼ ራሱ ስንት ነገር ነው የተባለው አይደል እንዴ? ያን እኮ እኛ ያን ይዘን ነው እንጂ እኛ እኮ ከሃይሚ ጋር ጥላቻ የለብንም። እውነት ለመናገር እግዚአብሔር ነው የምላችሁ። እኔ ከሃይሚ ጋር ምንም እንትን የለብኝም። በምትናገረው ነገር ግን እናገራታለሁ። ይሄ ግዴታ ነው። ግን እንደው ሃይሚን የሚጠላ እኔ እንጃ በብዛት የለም። ግን የሆነ ነገር ሲነሳ ግርግሩ ራሱ ከሌለ እኮ ያኔ
ምኑም እይታውም ራሱ እኮ እንትን አይልም እኮ አይመጣም። ግርግሩ መኖሩ ጥሩ ነው፣ ግን ደግሞ በጣም ወጣ ያለ ሰላም ሲሆን ሁሉ ደግሞ ጸብ መፈለጉ አስፈላጊ አይደለም ለማለት ፈልጌ ነው እንጂ እኔ የሃይሚን ደስታ ከሊያ አጠፋ ምናምን እያልኩ አይደለም። ሃይሚ ደግሞ ሆድ ስለሚብሳት ነው። ጀግና የመሰለ መከታ የመሰለ ባል ስላለሽ ፈጣሪሽን እያመሰገንሽ ልቦናው ሁሌ ሩህሩህ እንዲሆንልሽ በሰዎች ዘንድ ተወዳጅ እንዲሆንልሽ አንቺን የሚረዳ በቃ ምንም ብታረጊ ምንም እንዳላደረግሽ የሚያይሽ ባልሽ ከጎንሽ ሁሌ ይሆንልሽ። እኔ ምንድነው እንደው የሆነ ጥቅስ ትናንትና አስገብቶ እኔ ባልበቃም ከጎንሽ አለሁ ሲል በቃ የሆነ ተሰማኝ ጭንቅላቴ ማለት ሐሳቡ ማለት ያኔ ተሰማኝ ስላችሁ ለምን አለ ምናምን አይደለም። በቃ አሁን ላይ በቃ መስመር ላይ ነው ብሩክ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። የምሬ ነው የምነግራችሁ ማርያምን። እና ብዙ ነገር ትላንትና ቲጂ ስትላቸው ነበር ላይቭ ላይ እዚህ ጋር አስገባላችኋለሁ። ቆይ እስከዛ አንዳንድ ሀሳቦችን መስጠት ስለፈለግኩኝ ነው። እኔ ያው በዩ በኩልም እንደነገርኳችሁ ነው። ምንም የሚያሳስባችሁ ነገር አይኖርም። እሷ አንድም የቢኒ ሚስት ናት፣ ሁለተኛም ከሌላ ሰው ወልዳ ሊሆን ይችላል። በነ ብሩክ ህይወት ውስጥ ምንም የምታመጣው ነገር አይኖርም። የኛ ውድ ቤተሰቦች እናንተ ግን የሰው ሞራል የሚጎዳ ነገር መናገር ይቅርብን። በተለይ ላይቭ ላይ ትላንትና ሃይሚ በጣም ያሳዘነችኝ ሆነ። የምሬን ስነግራችሁ እንዴ እኔ የፈለገ ነገር እንደው ልናገር እንጂ በምሰራ ቪዲዮ እኔ በጣም ታሳዝነኛለች። እውነቴን ስነግራችሁ እኔ እንደምወዳት ታውቃላችሁ። በፊት ጀምራችሁ የምትከታተሉኝ ካላችሁ ታውቃላችሁ። እግዚአብሔር ነው የምላችሁ። እና ሁሉም ነገር ያንስባታል ለሃይሚ ማለት ነው። እንግዲህ ደግሞ በቅርቡ ግምጃዬን የመሰለ ጓደኛ አግኝታለች። ፈጣሪ እንግዲህ አንድ እንዲያረጋቸው መልካም ምኞቴ ነው። የውድድሩ ጊዜም እንዳይከፋችሁ። ምክንያቱም ውድድሩ ደግሞ በጣም ደስ የሚለው ያሸነፈ ሰው የእንትን ነቢያን ያበላል። ሶ ብሩኬም ከዚህ በፊት ከጆይ ጋር አሸንፎ አብረው ነው ግን ያበሉት። ስለዚህ ሚክስ ስለሆነ ምንም ችግር የለው። ሰላማዊ ጨዋታ ይጫወቱልናል። ሃይሚም እህታችን ናት፣ ግምጃይም የስደቷ እህታችን ናት። በቃ ታኮሩናላችሁ። ወደፊት ጥሩ ጥሩ ስራ ከእናንተ እንጠብቃለን። የኛ ውድ ቤተሰቦች አንድ መሆን ብቻ ነው የሚጠበቅብን። ከዛ ውጭ እኔ ሌላ ምንም ነገር ልል አልችልም። ማንንም እኔ ለመንቀፍ ወይም ሌላ ነገር ፈልጌ አይደለም። አታሽቃብጪ፣ እናትና ልጅ ናቸው ብላችኋል። እኔ አይደሉም አላልኩም፣ ቤተሰብ እንደዛ አላልኩም። እሺ እኔም ከዚህ ነገር አታቀሳስሩ። እኔ በቃ የተሰማኝን ስሜት ነው የተናገርኩት። እንዲህ ባይሆን ነው ያልኩት። ገብታችኋል አይደለ? ስለከፋት ማለት ነው። እኛ ሲከፋት ማየት አንፈልግም። ምንም ቢሆን ምን እኔ ማለት ብሩክን ወደን እንዴት ሃይሚን እንጠላታለን ስታስቡት እናንተ? ብሩክ አሁን በጣም እኮ ነው የሚወዳት እኮ። ስለዚህ እሷን ካጣ እሱ ይከፋዋል። እሱ ከፋው ማለት ደግሞ እኛ ደስ አይለንም። እኛ እኮ የእሱን ደስታ ነው የምንፈልገው አይደል? የእሱ ደስታ ደግሞ እሷ ውስጥ ነው ያለው። ስለዚህ እኛ እንዳይጣሉ ነው እንጂ እኛ ትንቅንቃችን ብዙ ቦታ እኔ አያለሁ። ብዙ ቦታ የብሩክ ምናምን ብለው ራሱ ለሃይሚ አመለካከታቸው በጣም ጥሩ የሆኑ በጣም ብዙ ልጆች እኔ ስለማቅ ነው። ስለዚህ ኖርማል ነው። እዚህ ጋር የትጅዬን እስኪ መልእክት ላሰማችሁ። የእኛ እናት ረጅም እድሜና ጤና ይስጥልን። በዚህ አጋጣሚ ለልጆችሽ ምርጥ ምክር ነው ያካፈልሽው። የኔ የዋህ በጣም ልቧ ንጹህ ነው። እግዚአብሔርን አዳምጧት። 3 ጊዜ ትስማለህ። ሌፍት ራይት እንትና ጉንጯን ግንባሯን ቴንኪው ሃይሚዬም ድጠሚ ወንድሜ ሳሚ 3 ሳሚ እንዴ የእሱን ብቻ ተቀብላል። ዝም ልትል ነው እንዴ? ቴንኪው ሶ ማች ቴንኪው። የኔ ቆንጆች ስላስገባችሁን ደግሞ አመሰግናለሁ። ወንድማችሁን እና እህታችሁን ልትመርቁ ነው። አይኑ ባችሁ ውስጥ አለ። እሺ በይ እሺ፣ አፌ ይዘጋ። ቆይ የኔ ውድ ወንድምና እህቴ እንኳን ተወለዳችሁ። የቲጂ ልጆች በመሆናችሁ በጣም እድለኛ ናችሁ በእውነት እና ረጅም እድሜ ኑሩ። ትልቅ ደረጃ የምትደርሱ በቃ ለብዙ ነገር የምትተርፉ ሰዎች ልጆች ያድርጋችሁ። እንደኔ የሰው መውደድ ይስጣችሁ። ከዛ በቃ
ብቻ ቲጂዬ አንቺ የእናትሽ ልጅ ነሽ እና እናትሽ ኩሩ እናት ናት። በጣም በጣም ማርያም ሆነሽ እነዚህ ልጆች ማሳደግሽ ራሱ አንድ መታደል ነው እና የእነሱን ወግ ማድረግ ለማየት ያብቃሽ። እናትሽንም ረጅም ጤናና እድሜ ይስጥሽ። ጂጂዬ ኑሪልን። ደግሞ ዩዘርም ልጇን ድራለች ብለሽኛል እና እንኳን ደስ አለሽ ዩዘርዬ። ሲቀጥል ደግሞ አንቺም በጣም ትልቅ እናት ነሽ። ላይክ አብዛኛዎቻችን የእናቶቻችንን መከራ እናውቀዋለን፣ የእናቶቻችንን ልፋት እናውቀዋለን እና እንዴት እንዳሳደጉን ሁላችንም እናውቀዋለን እና መታደል ነው ደግሞ እናት ሆኖ ማየት። እድለኞች ናችሁ ወልዳችሁ ያያችሁ ሰዎች እና እናትነት በጣም ትልቅ መስዋዕትነት የሚፈልግ ነገር ነው። ተራ ነገር አይደለም። ዓለም ላይ ትልቅ መስዋዕትነት የሚጠይቅ ነገር ምንድን ነው ቢባል እናትነት ነው ምለው እና እናንተም ልጆቻችሁ ደርሰው የእናንተ እናት ላይክ በቃ እናቴ እንዲህ ናት እንዲሆናን ያሳደገች ለማለት ያብቃቸው። በእናንተ ወርተው በልበ ሙሉነት ደረታቸውን ነፍተው። አሁን አንተ ምን አስቸኩለ? ሀይሚዬ እርጉዝ አይደለሽ እንዴ? ነገር ልትወልድ ልትፈለፍለው እኮ ነው። ኦኬ ነው እንዴ? ዘርዬ ብቻ ይሁን እና መልካም እናት ነሽ ዩዘርዬ። አይደለም ብዙ እናቶች አሉ። ቲጂም ለእኛ እህትም እናትም ሁሉ ነገር ናችሁ እና ላይክ እንዴት ነው መሰላችሁ ለእኛም እናቶች ናችሁ እናንተ እና እግዚአብሔርን እኔ ብዙ የሚያስከፉ ነገሮችን ላደርግ እችላለሁ፣ ብዙ ነገር ልሰራ እችላለሁ። ግን የእናንተ እናትነት እንዲቀየርብኝ አልፈልግም። በማይሆኑ ነገሮች የእናንተ እናትነት ማጣት አልፈልግም እና አይ ላቭ ዩ ፎሬቨር። ሁሌ ወዳችኋለሁ። መብራንን ሁልጊዜ ወዳችኋለሁ። ዘመን ማይቀይረው ፍቅር ነው ያለን ለእናንተ እና በጣም ነው ወዳችሁ። ይህንን እንድታውቁ ፈልጋለሁ። የማሽቃበጥ አይደለም፣ የቀልድ አይደለም፣ የፌዝ አይደለም። ማርያምን በጣም ነው የምወዳቸው። ምክንያቱም በዚህ በጨረቃ ፋሚሊ ስም ብቻ በጣም ብዙ ሰው መርዳት ችያለሁ፣ ለበጣም ብዙ ሰው መድረስ ችያለሁ። ከእናንተ ጋር በመተጋገዜ ብቻ በጣም ብዙ ቦታ መድረስ ችያለሁ እና የእናቶችን እንባ ማበስ፣ የእናቶችንን ስቃይ ለእናቶች አለው ማለት ላይክ እነሱ እንደ ባዳ እንኳን ቢያስቡን እኛ ልጆች አለን ደርሰናል ብለን ለእነሱ መድረስ ራሱ ተራ ነገር አይደለም። በአካል ብታዩት ይገባችኋል። ማርያምን እና በርቀት ጎራው ሲል ሳተና ነው ስኔኔ ጀግና ፈለኩህ በጣይ በላ